የህንጻው ሙሉ ሲሚንቶ በወተት ነው የተቦካው። ግድግዳው ራሱ አሸዋ ሲሆን እርጎን ይገርም የፍስክ ነው ለሎት ነው። ሰላም ሰላም፣ እንዴት ናችሁ? እኔ ያለው ይመስገነው። ዛሬ ደግሞ በአዲስ ቪዲዮ ተመልሰን መጥተናል። ላይክ አርጉኝ ፈልጌው ነው። እናንተን ዘና ፈታ ሊያደርጉ የሚችሉ ቪዲዮዎችን ይዘናል። በመጀመሪያም ለዚህ ቻናል አዲስ ከሆናችሁ ሼር፣ ሰብስክራይብ በማድረግ ከዚህ ቻናል ጋር ቤተሰብ ይሁኑ። እስቲ አሁን ደግሞ ወደ መጀመሪያው ቪዲዮአችን እንለፍ። አክሱም ሲሰራ አያቴ ግንበኛ ነበር። በዘር ነው የወረስኩት እኔ ግንበኝነት። እንጋሽ አክሱም ካል ዝንገር ነው ተፈልፈለ መፈልፈል ብርቅ ነው እንዴ? እዚህ አይቶ ማመንጫት በትርፍ ሰዓት ለውዝ ፈለፍል አይደል እንዴ? እዚህ ጫፍ ጋር ወቁት ነጩ ህንጻ እንዴት ያለ ሀብታም ባለቤቱ። የህንጻው ሙሉ ሲሚንቶ በወተት ነው የተቦካው። ግድግዳው ራሱ አሸዋ ሲሆን እርጎን የገረፍኩት። ህንጻው የፍስክ ነው ለሎት ነው ህንጻው ከላይ እስከ ታች ቁማር ቤት፣ ስጋ ቤት፣ መጠጥ ቤት፣ ግብረ ጮማ ምናምን ነው ጠቅላላ ህንጻው ነው ሙሉ ድጋሽ እኮ ለኔ እንደሱ ገንባልኛ ችግር የለውም። እኔ ሲሚንቶ የዳርኩ ግንበኛ ነኝ እያልኩት እኮ ነው። ከፈለጉ የማይታይ ግንብ ገነባሉ ታዲያ ሲጋጩ ነው የሚያውቁት ግንብ እንደተገነባ። ብቻ ለኔ አሪፍ አድርገህ አሸዋን ገረፍልኝ። እኔ ያውቃሉ ሚስትም ልጅም የለኝም። ልጄ ግንብ እንደ ልጄ ገርፍሎታል ጋሽ። ስምን ማን አልከኝ? እኔ ግንብ ነኝ ስሜ ግንብ ነኝ። አባቴ ዋናው ምላስ ብቻ ነው እንዴ? በሚያስፈልግበት ብቻ ነው ምላሱን መጠቀም ያለበት። ቢዝነስ ሲሰራ እንደዚህ ነው። ካለ ብላ መች እንደምትሞት አይታወቅምና ደስ ያለን ብላ ደስ ያለን አልክ ብቻ። ኃጢአት እንዳይሆን ብቻ ኃጢአት ላይ አትግባ እንዴ። እውነትም መች እንደምንሞት አናውቀውም፣ ግን የዚህን ያክል ጥርቅርቅ አድርጎ መብላት ከባድ ነው። ያው በፈጣሪ ስራ መግባት ነው። እንደዚህ ከሆነ አይልሽ አንዴ ሲጀመር ቆይ እናቴ ደወለች። እማ ደውይላት እንላይ ልትለኝ ነው ደውይላትማ። እና እኔ ጊዜ የለኝም ባይዘወይ ማለት ነውና የደወለልሽ ሰው የለም በውሳኔሽ ባይዘወይ እኔ ምንም ማራ ደውይላት ማ። እስቲ በዚህ ቪዲዮ ደግሞ እናንተ እስቲ ምን ትላላችሁ? በኮሜንታችሁ ውስጥ ያሳውቁን። አሁን ደግሞ እስቲ ወደ ቀጣዩ ቪዲዮአችን እንለፍ። ቀልዳለሁ። ዛሬ ግን ቀኑ ምን እንደሆነ ታውቃለህ? ሰኞ ነው። 3 አመት በፊት ምንሽ ነው የምንጋባው? ስለዚህ ዛሬ 3 አመት ብለህ ነበር። ደረሰ እንዴ? ምን እየጠበክ ነው ታዲያ? አረ ለመልጣት አልቻልኩም ማለት ባሌ ወይ 3 አመቴን አቃጥለኝ ተባል ታመልጥ ነው። አረ የት ሰርፕራይዝ! እኔማ ዛሬ ነው ላደርግልሽ ነበር እኮ ቀለበቱን። የት አለ ታዲያ? ይሄው ዳሽን ባንክ ሱፐር አፕ ላይ በ3 ክሊክ ብቻ የፈለግሽውን ዕቃ አዘሽ መግዛት ትችያለሽ። እኔም ቀለበቴን አዝዣለሁ፣ አሁን ያመጣዋል። ፈልጊው ቃል በፈልጊው ቃል ይሄ ወንድም ያመጣው ወንድ እኔ ቆንጆ ታገቢኛለሽ? ላስብበት እንዴ። እውነትም እንዳትለቂው ብለን ሳንጨርስ ጨረሽ በመጨረሻ ሰዓት ራሷ እንትን ስትለው እንዳልነበረ ላስብበት። ከባድ ነው። እንኳን ደስ አለሽ ወይዘሮ ሄለን። ይሄንን ይመስሉ ነበረ። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ከዚህ ቻናል ጋር ቤተሰብ ይሁኑ።